ዝማሬ መሸጋገሪያም አይደለም፣ ዝማሬ ድብርት ማጥፊያም አይደለም፣ ዝማሬ በጣም ያንቀላፉ ሰዎችን የምንቀሰቅስበትም አይደለም። አገልጋይ ከቆየ እስከዛ ድረስ ተብሎ መዝሙር ይዘምራል የሆነ ሰው መጠበቂያው ትክክል አይደለም። አሁን ቃል እንሰማለን፣ አሁን ደግሞ እንጸልያለን፣ በመቀጠል ደግሞ ከከሊ ጋር እግዚአብሔርን እናመልካለን ይሆናልና ስንጸልይ ምን እያደረግን ነበረ? ቃል ስንሰማ ምን እያደረግን ነበረ? ጥያቄ ውስጥ ይገባል ማለት ነው። እግዚአብሔር አብ በልጁ በኢየሱስ ክርስቶስ ሕይወትን ሰጥቻቸው አለው እያለ ሕይወትን ሰጥቶን ግን ሕይወትን እንዳላገኘ ምህረት ተደርጎለት ምህረት እንዳልተደረገለት በኢየሱስ ክርስቶስ በኩል ወደ አብ ቀርበን ወደ አብ ገና በሌላ ሰው ስለመቅረብ ለምሳሌ እኔ በየትኛውም ሁኔታ ውስጥ መዝሙር እሰማለሁ። መዝሙር ሳልሰማ ማልፍበት ጊዜ የለም። ማልፍበት ሁኔታ ግን ያቺ ሞመንት ግን ምን አይነት መዝሙር ነው የምሰማው፣ ምን አይነት መልእክት ያለው መዝሙር ነው የምሰማው የሚለው ሊለያይ ይችላል። መዝሙር ግን ለአንድ ክርስቲያን ወይም ደግሞ ለአንድ አማኝ ጠቀሜታው ምን ያህል ነው ብለህ ታስባለህ? ዝማሬ ቫልዩ ልንሰጠው ይገባል። እኛ በቃ መዝሙር እንደ መሸጋገሪያ ልናየው አይገባም። የሆነም ፕሮግራም ማድመቂያ እንደሆነ አድርገን ልናየው አይገባም። መዝሙር አንዱ እግዚአብሔር የምናመልክበት መንገድ ነው። ከኛ ጋር ህብረት ያላደረጉ ወይም ደግሞ በሃይማኖት ህብረት አንድ አይነት ተመሳሳይ ያልሆነ ግን የኛ መዝሙር የሚያደምጡ የኛ መዝሙር የሚሰሙ እኮ አሉ። ዜማ ይስባል። በቃ ስንሰማ ዋው ይሄ ዜማ ብለን ከዛ ዜማውን ወደን ስንሰማ መልእክት እንሰማለን። በውስጡ ያለው ግጥሙ ደግሞ ያለው መልእክት ደግሞ ያስቀርናል ማለት ነው። ስለዚህ ሰው ከሚሰማው መዝሙር የተነሳ ንስሐ እንዲገባ ያደርጋል፣ የእግዚአብሔርን ፍቅር እንዲያስተውል ያደርጋል፣ የጌታ መምጣትንም ሁልጊዜ እንዲያስብና እንዲያስተውል ያደርጋልና መዝሙር ሁልጊዜ ለህይወታችን በጣም ብዙ ጠቀሜታ አለው።